ተባረኩ የእግዚአብሔር ልጆች ብዙ ሰዎች የእግዚአብሔርን እውነት ስንነግራቸው ብዙ ደስተኛ አይሆኑ ነገር ግን እውነት መገለጥ ስላለበትና ከሰዎች ፍላጎት ጋር ሳይሆን ከእግዚአብሔር ፍላጎት ጋር ስለምሰራ የሚከፋውም የሚደሰተውም ሰው እንዳለ ሆኖ እውነቱን ማቅረብ አስፈላጊ ነው ክብር ለእግዚአብሔር ይሁን ስለዚህ ምንድነው የሚጠቅመው ለዚህ ትውልድ ወንጌል መማር ነው ወይስ የማይረቡ መያዣ መጨበጫ የሌላቸው ማን እንደደረሳቸው የማይታወቁ በዘዴ የተፈጠሩ የታሪክ ክፍተቶችን በመጠቀም የተፈበረኩ እውነት የሚመስሉ ለብዙ ዘመናት የተቀመጡ ሐሰቶችን መስማት ወይስ ወንጌል መስማት ነው የሚጠቅመው እግዚአብሔርን መስማት ይበልጣል ሃሌሉያ ኢየሱስን መስማት ይበልጣል ሕይወት የሆነውን ቃል መስማት ይበልጣል እኔ ለታሪክ ከፍተኛ አክብሮት አለ እውነተኛ ለሆኑ ታሪኮች አክብሮት አለ የተቀላቀሉና የተደባለቁ ደግሞ የክርስትና ሕይወትን ለማቆሸሽ በዲያብሎስ አሰራር የተፈበረኩ ተረቶችን ግን በጌታ በኢየሱስ ስም እቃወማለሁ ታሪክ መልካም ነው እውነተኛ የሆነ ታሪክ ብዙ የዓለማችን ታሪኮችን እናውቃለን ብዙ የኢትዮጵያ ታሪኮችን እናውቃለን ኢትዮጵያውያን በነበሩበት ዘመን ሁሉ በመድሪቱ ላይ የተከናወኑ ነገስታት በነበሩበት ዘመን ኢትዮጵያን አስከብረው ያለፉ ትልልቅ ነገስታት የነበሩበት ዘመን አለ እነዚህ ነገስታት በነበሩበት ዘመን የተሰሩ ስራዎች ኦፊሻል በሆነ በኢትዮጵያ የታሪክ መጽሐፍት ውስጥ የተዘገቡ እውነተኛ ታሪኮች አሉ እነዚህ እውነተኛ ታሪኮች መካከል ደግሞ እንደ እርጎ ዝንብ የጠለቁና ክፍተቶችን በመጠቀም በመሃል የተሰገሰጉ የታሪክ ደንቃራዎች አሉ እነዚህ በታሪክም መሰረት ደግሞ እውነተኛ በሆነው በእግዚአብሔር ቃል በተለይ በመንፈሳዊ ህይወት የሰዎችን መንፈሳዊ ህይወት ሊያጨልሙ የሚችሉና የክርስቶስን የማዳን ስራ ሊዘጉ የሚችሉ ነገሮችን በሙሉ እናፈርሳለን በኢየሱስ ስም የፈረሰ ይሁን ከነዚህ መጽሐፍቶች አንዱ ታምረ ማርያምን ስናይ እንደከረም ነው እንደነ ገድለ ተክለ ሃይማኖት አይነት መጽሐፍት የተፈጠሩ ታሪኮች ላይ የተጨማመሩና የደለቡ የሐሰት መጽሐፍቶችን ስናጋልጥ ከርመናል ሌሎችም አሉ ከነዚህ መጽሐፍቶች መካከል በዘርዓ ያዕቆብ ዘመነ መንግስት ተጻፈ ተብሎ የሚታመነው ይሄ መጽሐፈ ጤፉት ተብሎ የሚጠራው መጽሐፍ አንድ ትውልድ የበላና የገደለ መጽሐፍ ነው ብዙ ሰው ስለዚህ መጽሐፍ ኢንፎርሜሽኑ የለው በመስከረም 21 ቀን ቀደም ብለው ከመስከረም 17 እና 16 ጀምሮ የአምባሰል ተራሮች በሚባሉ መካከል የጊሸን ተራራ የሚባል ላይ የተተከሉ አድባራት አሉ እነዛ አድባራት ላይ በየአመቱ መኪና ይዘው የሚጓዙ ሞልተው የሚጓዙ ብዙ ምስኪን ሰዎች አሉ እዛ የሚጓዙበት ምክንያት መስቀሉ አለ ብለው ነው የሚጓዙት የኢየሱስ ክርስቶስ መስቀሉ አለ ወይም ደግሞ የቀኝ እጁ ያረፈበት ግማደ መስቀል የተጎመደ ማለት ግማድ ማለት የተጎመደ የቀኝ እጁ ያረፈበት አንዱ ፓርት ማለት ነው እዛ አለ ብለው ስለሚታመን ያዩት ነገር የለም የሚያዩትም ነገር የለም የተቆረጠውን አንዱን ያረፈበትን ችንካሩ ያረፈበትን አይተመጣ ሆይ ብትሉት አንድኛውም ሰውዬ ወይም ደግሞ የትኛውም ሴትዮ አይቼ መጥቻለሁ አትል የተጎመደ እንጨት አለ ከተባለ እንጨቱ መታየት አለበት የመጣ ታቦት አለ የሙሴ ጽላት አለ ከተባለ ጽላቱ መታየት አለበት ታሪክ ነው እንዴ ምንም እኮ ክርስቶስ እንኳን ተገልጦ የታየ አምላክ ነው አይደለም የተሰቀለበት እንጨት ይቅርና እራሱ ክርስቶስ ተገልጧል ያዩት የሰሙት ጽፈውልና የዳሰሱት ትክክለኛ የመንፈስ ቅዱስ ምስክርነት ያለባቸው መጽሐፍ ስለሚናገሩ እነዛን እናምናለን እንደዚህ ባለው ሁኔታ በየአመቱ መኪና እየተገለበጠ
ብዙ ነገር እየደረሰ እየሄዱ ሆ ብለው ሄደው ሆ ብለው የሚመለሱ አሉ ምንም ሳያዩ ምነው ኢየሱስን እንደዚህ ባለ ፍቅር ቢፈልገው ህዝቡ የተገለጠውን ጌታ የሞተልህን ጌታ እንጨቱን እንደምትፈልገው ኢየሱስን እንደዚህ ብትፈልገው ተራራው ቧጣ ብትፈልገው የት በደረሰ በሚገርም ሁኔታ በሚያሳዝን ሁኔታ ባዶን ይሄዳል ባዶን ይመለሳል ተረት ሰምቶ ይመለሳል ይሄንን ተረት የሚተርኩበት መጽሐፍ ነው መጽሐፈ ጤፉት የሚባል ስለዚህ መጽሐፈ ጤፉትን በተወሰነ መልኩ ዛሬ እናያለን በተለይ ሶስት መሰረታዊ ጉዳዮች ላይ እናተኩራለን ማለት ነው መጽሐፉን ማንበብ ለምትፈልጉ ክርስቲያኖች ኦንላይን ላይ እንድታገኙት ሊንኩን እጭንላችኋለሁ ከዚህ አገልግሎት በኋላ መጽሐፈ ጤፉት ሙሉን እንድታነቡት ሊንኩን እጭንላችኋለሁ እየከፈታችሁ ማንበብ ነው ምንም ሐሰት የለም ሁሉ ነገር እውነት ነው ምንናገረው በመረጃ የተረጋገጠ ነገር ነው ምንናገረው እሺ መጽሐፉን መጀመሪያ ስትገልጡ የምትመለከቱት ነገር ምንድነው እንዲያውቁ ትዝ እንዲላቸው መጀመሪያ ሁለት ስዕሎች አሉ ምን ይላል መጽሐፈ ጤፉት የጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ወደ ኢትዮጵያ መጥቶ በግሸን ደብረ ከርቤ ቅድስት ማርያም መቀመጡና ለሌሎች ጥንታውያን ታሪኮች የሚናገር መጽሐፍ ይላል ተርጓሚ መርጌታ የማነ ብርሃን አዲስ ይባላሉ የመጀመሪያው እትም የግሸን ደብረ ከርቤ ማርያም ደብር ሰበካ ጉባኤን ያሳተመው መጋቢት በ2006 ዓመተ ምህረት ነው 2006 ዓመተ ምህረት ላይ የታተመው ይህ መጽሐፍ መሰረቱ የተጀመረው በዘራ ያዕቆብ ዘመነ መንግስት በ15ኛው መቶ ክፍለ ዘመን በጣም ጥሩ ዘራ ያዕቆብ መቼም ያልጫነብን ነገር የለም ከዛ የፓትሪያርኩ ፒክቸር አለ ብፁዕ ቅዱስ አቡነ ማቲያስ ቀዳማዊ እነዚህ ፎቶዎች ሊቀመጡ የሚችሉት ቤተክርስቲያኒቱ ስታምንበት ቀጥሎ ደግሞ አቡነ አትናቴዎስ የሚባሉ የደቡብ ወሎ ሀገረ ስብከት ጳጳስ ፎቶአቸው አለ ከዛ የግሸን ማርያም ቤተክርስቲያን አስተዳዳሪ ደግሞ ፎቶአቸው አለ ከዛ ይቀጥላል መግቢያ አለው መግቢያው ላይ ከሚናገረው ነገር አንዱ ስለ በእንጨት ላይ ተሰቅሎ ክርስቶስ እንደሞተና እንድታነቡ ተለቀዋለሁ ሙሉ መጽሐፉ ሊንኩን እየከፈታችሁ ማንበብ ነው እዛ ላይ የምናየው ምንድነው በመስቀል ላይ የተሰቀለው ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ በመስቀል ላይ ተሰቅሎ አድኖናል ይላል ይሄንን ማንንም የሚያምነው የትኛውም የክርስቲያን ዲኖሚኔሽን የሚቀበለው ሐቅና እውነት ነው እሺ ከዛ በኋላ ደግሞ ይሄ መስቀል የክርስቲያኖች ምልክት እንደሆነና በተለይም ኮንስታንቲን የሚባለው ወይም በኢትዮጵያውያን አተረጓጎም ቆስጣንቲኖስ በገዛ ስሙ ኮንስታንቲን ነው የሚባለው የቤዛንታይን ዘመነ መንግስት ላይ የነበረ ንጉስ ሄሌና ወይም ደግሞ ኤሌኒ ተብላ የምትጠራው ሴት ልጅ ሆኖ ብዙ ታሪክ የፈጸመ ትልቅ ንጉስ ነው ይሄ ከክሩሴድ የሚባለው የጦርነት ዘመን ጋራ የመስቀል ጦርነት ተብሎ የሚታወቀው ጋራ ስሙ የሚነሳ የቤዛንታይን ንጉስ ነው የዚህ ሰው የታሪክ ያነሱና መስቀልን ምልክት አድርጎ እንደተዋጋ ይናገራሉ ከዛ በኋላ መስቀል የምንድንበት ምልክታችን ነው ብለው ያስቀምጣሉ የዚህን ጥቅስ ደግሞ ማለት ይሄንን ነገር ለማረጋገጥ የሚጠቅሱት የመዝሙረኛውን ዳዊት ወወሃብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት የሚለውን ያነሳሉ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጣቸው ይላል መዝሙረኛው ዳዊት በጣም ጥሩ መዝሙረኛው ዳዊት ምልክትን ሰጣቸው ብሎ የሚናገረው ስለማን መጀመሪያ ይሄንን ነው መናገር መፈልገው እነሱ እንደሚሉት መስቀልን ነው ወይ ምልክት አድርጎ እግዚአብሔር ለህዝብ የሰጠው ማንን ነው የማንን ስም ነው የሰጠው
እንደው ምልክት የሚለውን ቃል በመጽሐፍ ቅዱስ ውስጥ ስንማርና ስንፈትሽ እስከ ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ያለውን ስንመለከት ከኢየሱስ ክርስቶስ ጋራ ተቆራኝቶ የሚተረጎም እንጂ እግዚአብሔር እንጨትን ምልክት አድርጎ አይሰጥም። በምንም ተአምር እግዚአብሔር እንጨት አንስቶ የተመሳቀለ እንጨት ምልክት ነው አይልም። በሰማይና በምድር የከበረው የናዝሬቱ ጌታ የኢየሱስ ክርስቶስ ስም ይሄ በሰማይ በምድር የከበረው ስም ይሄ ፍጥረት ሁሉ እንዲንበረከክለት አብ የሚበልጠውን ስም ለልጁ ሰጥቶታል። ይህ ስም ከሰማይ የወረደ ስም መልአኩ ገብርኤል ኢየሱስ ብለሽ ትጠሪዋለሽ ብሎ ለማርያም ደግሞም ለዮሴፍ የተናገረው ስም ምልክታችን ኢየሱስ ክርስቶስ የሚለው ስም ነው። መስቀል አይደለም። መስቀል ለበረከት ተቀይሯል። የክርስቲያን እምነት መሆኑን ክርስቶስ በመስቀል ላይ መሰቀሉን የሚያበስር ስለሆነ ምልክቱ ወይም አርማው አሁን በእያንዳንዱ አብያተ ክርስቲያናት ጉልላት ላይ ወይም ደግሞ ግርግዳ ላይ ተለጥፎ እናየዋለን። ያ ምንድነው የሚመሰክረው? ኢየሱስ ስለኔ በመስቀል ላይ ተሰቅሎ ሞቷል የሚል ነገር ግን ለምሳሌ በመጨረሻው ዘመን አውሬው ሲገለጥ በሰዎች በቀኝ እጃቸውና በግንባራቸው ላይ የሚያትመው የራሱ ቁጥር አለ 666 የሚለው ቁጥር እግዚአብሔር ደግሞ ለመረጣቸውና ለዳኑት ምርጦቹ መንግስቱን ለሚወርሱት ደግሞ ያዘጋጀው ማህተም አለ። የበጉ ስም ነው፣ ኢየሱስ የሚለው ስም ነው። እሱ በግንባራችን ላይ ተለጥፎ እሱ በግንባራችን ላይ እየታየ በበጉ መንግስት በእግዚአብሔር መንግስት ለዘላለም ጸንተን እንኖራለን። ይህ ነው ለክርስቲያኖች የተሰጠ ሰይጣን እንዳይቀርበን የሚያደርገው ስም ኢየሱስ የሚለው ስም ነው እንጂ መስቀል ጨብጠው የሚያብዱ መስቀል አንጠልጥለው የሚያብዱ ብዙ ሰዎች እናያለን። ስሙ ከታተመብህ ግን ሃሌሉያ ኢየሱስ ጌታ ነው። ይኸውላችሁ ሲጀምር መጽሐፉ መስቀል ይሄንን ትምህርት ነው ይዘው የሚያስተምሩት። አሁን በመስቀል በአላህ ሄዳችሁ ስሙ መጽሐፈ ጤፉት ያስተማራቸውን ማለት ነው። ምን ማለት ነው ለመሆኑ ጤፉት ማለት? እስቲ ይሄንን ልናገር እንደው ጤፉት የሚለው ቃል ጤፍ ከሚለው ጋር የተያዘ ነው። ጤፍ ማለት ነው። ጽሁፉ እንደ ጤፍ ደቃቅ ስለነበረ ጤፉት ብለው ሰየሙት። የተጻፈው መጽሐፍ የጥንቱ ቀጠን ያለ በጣም ጥቃቅን የሆኑ ጽሁፎች ነው። እንደሌላው መጽሐፍ ጎላጎላ ያለ አልነበረምና ጤፉት ብለው ሰየሙት። ሌላ ምንም ትርጉም የረቀቀ ምን ያለ ምንም ነገር የለውም። በቃ ጤፍ ማለት ነው። እንደ ጤፍ የደቀቀ ማለት ነው። እሺ ስለዚህ ትምህርት ወሃብኮሙ ትምህርተ ለለ ይፈሩከ ለሚፈሩ ምልክትን ሰጣቸው የተባለው የኢየሱስ ስም ነው። በተአምር መስቀል ሊሆን አይችል። በተአምር እንዴት ሆኖ ኢየሱስ እያለ እንዴት የተመሰቃቀለ ነገር እንዴ! እሱን መስቀል እኮ እሱን ቅርጽ እኮ ሰዎች ለተለያየ ነገር እኮ ይጠቀሙበታል። ራፐሮችም እኮ ያረጋሉ። የወርቅና የብር መስቀል አድርገው ይደንሳሉ፣ ይጨፍራሉ። ምንም እኮ ማንንም ሰው እኮ መስቀል ሊያንጠለጥል ይችላል። ያ ሰው እግዚአብሔርን ስለሚፈራ የተሰጠው ምልክት አይደለም። መስቀል ያንጠለጠለ ሁሉ መስቀልን የያዘ ሁሉ ክርስቲያን ነው ወይም ደግሞ እግዚአብሔርን የሚፈራ ስለሆነ ምልክት ተሰጠው። ሲጀመር እግዚአብሔርን ለሚፈራ ሰው ነው ወሃብኮሙ ትምህርተ የሚለው። ለሚፈሩህ ምልክትን ሰጣቸው ነው የሚለው። እግዚአብሔርን የሚፈራ ሰው ሲጀመር መስቀል ምልክቴ ነው ሊል አይችልም። አንገትሽ ላይ ማህተብ የምታስሪ የምታንጠለጥይ የክርስቶስ ኢየሱስ መስቀል የተሰቀለበት መስቀል ሊሰገድለት የሚገባ ቤዛዬ ነው መድኃኒቴ ነው እያላችሁ የምታምኑ ሰዎች ጥንቃቄ አድርጉ። ይሄ ከመጽሐፈ ጤፉት የተማራችሁ ትምህርት ነው። ቄሶቹ ቆመው የሚያስተምሯችሁ ከዚህ አይነት መጽሐፍ የተቀዳ ነገር ነው። በዚህ ምክንያት ነው ዘራ ያዕቆብ የሚባለው ንጉስ ቤተክርስቲያኒቱን ያቆሸሹ ድርሰቶቹን ሲያስገባ ቤተክርስቲያኒቱን
ያዋረዱ ጽሁፎችን ጌታ ምስክሬ ነው ሲያስገባ ይሄንን እኮ ቤተክርስቲያኒቱ አሁንም ተነስታ አልቀበልም ማለት መቻል አለባት በቃ ጤነኛ ሰዎች ካሉ ይሄንን ነው ማለት ያለባቸው በዘወትር ጸሎት በኢትዮጵያ ኦርቶዶክስ ቤተክርስቲያኑት የዘወትር ጸሎት ተብሎ የሚጠራ አለ አአትብ ገጼ ወኩለንታይ በትምህርተ መስቀል ብሎ ይጀምራል ሙሉ በሙሉ ክደት የተቀላቀለበት ነው በቃ ዘወትር የሚጸለይ ክደት ነው ምለው ነው ዘወትር የሚጸለይ ክደት እዛ ላይ ሲጀምር ለዚህ ምስክሬ ማርያም ናት ብሎ ነው የሚጀምረው ጸሎት ሲጀምር በወልድ ያመነ በልጁ ያመነ በነፍሱ ምስክር አለው ይለናል መጽሐፍ ቅዱስ እነሱ ደግሞ ያ ምስክር ማርያም ናት ነው የሚሉት ዮሐንስ ሲጽፍ በነፍሱ ምስክር አለው የሚለው ጌታ ኢየሱስን በሰው ፊት ቆሞ የሚመሰክርልኝ በሰማይ ባለው በአባቴ ፊትና በመላእክት ፊት ቆሜ መሰክርለታለሁ ይላል ክርስቶስ በዮሐንስ በማቴዎስ ወንጌል ምዕራፍ 10 ላይ በሮሜ መልእክት ምዕራፍ 8 ላይ ደግሞ ኢየሱስን ከሞት ያስነሳው መንፈስ በህሊናችን ሆኖ በመንፈሳችን ውስጥ ሆኖ ይመሰክራል ይላል መንፈስ ቅዱስ ነው የሚመሰክረው ኢየሱስ ነው የሚመሰክረው ማርያም ልትመሰክር አትችል ለዚህ ምስክሬ ማርያም ናት ብሎ የሚጀምር የዘወትር ጸሎት አትጸልዩ የምትሉትን ሳታውቁ ሳይገባችሁ አትጸልዩ አትበሉ ሰው የደገመውን አትድገሙ መጽሐፈ ጤፉት ይሄንን በሙሉ አግበስብሶ የዘራ ያዕቆብን በ15ኛው መቶ ክፍለ ዘመን ከዛ በፊት ነበር ወይ እንደዚህ አይነት ጸሎት የለም የዘወትር ጸሎት ተብሎ ከዘራ ያዕቆብ ዘመነ መንግስት በፊት እንዲህ አይነት የረከሰ ነገር የሰዎች አፍ ውስጥ አልገባም ነበር አልገባም መስቀሉን ስለሚፈልገው እንደምንም አርጎ በቃ በድግምት በድርሰት መልክ እያስገደደ ምላስ እየቆረጠ ለማርያምና ለመስቀል መስገድ ይገባል የሚለውን ትምርት የቀረቀረው ይሄ ንጉስ ነው ዘራ ያዕቆብ የሚባለው ንጉስ ነው ባይዘወይ ዘራ ያዕቆብ ራሱን ምን ብሎ ነበር መሰላችሁ የሚጠራው ቆስጠንጢኖስ ብሎ ይጠራ ነበር ዳግማዊ ቆስጠንጢኖስ ብሎ ራሱን ይጠራ ነበር ኮንስታንቲን ብሎ ነበር ራሱን የሚጠራው ስሙን ራሱ ተመልከቱ ዘራ ያዕቆብ ማለት የያዕቆብ ዘር ማለት ነው ግዙ ሲተ የያዕቆብ ዘር ዝርያዬ ራሱ ከዚህ ይሄ ዘእምነገደ ይሁዳ እያሉ ከሚዋሹት ውሸት ጋራ የተቆራኘ ነው ሞአንበሳ ዘእምነገደ ይሁዳ እያሉ ያልተፈጠረ ታሪክ የሚዘላብዱ ለዘፋኞች በር የከፈቱ ነገስታት የነሱ አይነት ሰው ነው ይሄ ሰው ዘራ ያዕቆብ ዘር ነኝ በዛ ላይ ደግሞ ቆስጠንጢኖስ ይያላችሁ ጥሩኝ የሚል ሰው ነበር መስቀል ስገዱ የሚለውን ትምርት ያስገባው እሱ ነው አነብላችኋለሁ ከቤተ ክርስቲያኒቱ መጽሐፍ ላይ ያለ አንድ ድርሰት አለ የሱ ምን የሚል መሰላችሁ መስተብቁ ዘግዝትነ ማርያም ወይም ደግሞ የማርያም ምስጋና ብሎ የደረሰው ድርሰት አለ አለፍ ይያልኩኝ በቃ ይሄ ዘወትር ጸሎት የሚባል ላይ የሚያስቀምጡትን ነገር ከምን እንዳመጡት እንድንመለከተው መጽሐፈ ጤፉት ከፍተኛ ዳሜጅ በኢትዮጵያ ህዝብ ላይ ያደረሰ እንደ ስንክሳር እንደ ታምረ ማርያም እንደ ገድለ ተክለ ሃይማኖት አይነት በጣም ብዙ ስተት ያለበት መጽሐፍ ነው ይሄንን እወቁ እየሄዳችሁ የምትሰሙ ተሳልማችሁ የምትመጡ ምንም ማገናዘብ እኮ ከተቻለ ስንት ነገር አለ ስንት ስተት ኢየሱስን ተመልከቺ ተራራ ላይ ወጥቶ መስቀል ፍለጋ አላየሽም እስከዛሬ ስትመላለሽ መቻ ሳይሽ መስቀሉ ተሰንጥቆ መሬት ውስጥ ገባ ይላል የታለ መስቀሉ ብሎ ጠንከር አድርጎ የጠየቀ ሰው ካለ እንደውም ሊደበደቡሉ ይችላል እዛ ሊደበደቡሉ ይችላል ኢየሱስን ፈልጉ ኦርቶዶክሳውያን ወገኖች ይሄ በሽታ የካቶሊክ ቤተክርስቲያን ችግር ነው ባይዘወይ የካቶሊክ ቤተክርስቲያን ኢየሱስ የተቸነከረበት ሚስማርና የሾህ አክሊሉ ቫቲካን ሲቲ ውስጥ ነው ያለው ብለው ነው የሚያስተምሩት ሚያሙ ኢየሱስ የተወጋበትን ብረት መያዝ ጽድቅ ነው እንዴ ጽድቅ ነው ወይ አባቴ የተወጋበትን ጦር ይዘት እየተሳለሙ መኖር ጽድቅ ነው እንዴ
ኢየሱስ በመስቀል ላይ የሰራውን ስራ ነው የምንመካበት እንጂ እንጨቱን አይደለም በጣም በማስተዋል ልንኖር ይገባል ይሄን መልእክት የምትሰሙ ኢትዮጵያውያን ወገኖቼ ሲቀለድባችሁ ነው የኖራችሁት ቀልድ ነው ምንም የማይጠቅም ላንቺ የሚጠቅምሽ ላንተ የሚጠቅም ወገኔ ኢየሱስን መከተል ነው እንደዚህ የደከምክ መስቀል ያለበት ቦታ ከምትለፋ አለበት ተብሎ በሚዋሽበት ስፍራ ከምትለፋ ኢየሱስን ብትፈልግ በጣም ብዙ በረከት በህይወት ታገኛለህ በመንፈስህ ክርስቶስን ብትፈልግ በመንፈስህ ለእግዚአብሔር ብትገዛ መጽሐፈ ጤፉት ነው ይሄንን ጉድ ያመጣው አገራችን ላይ በ15ኛው መቶ ክፍለ ዘመን የተጀመረ ድራማና ቲያትር ነው ቲያትር ተሰብስበህ ሆም ትልበት የተፈበረከ ተራ ወሬ ምንም አይጠቅም ደመራና እንጨት ሰብስቦ ያቃጠሉ ሆ ማለት ኢየሱስ ጋር አደርስን ኢየሱስ ጋር የሚያደርስ ልብ ውስጥ ያለውን ክህደት በመንፈስ ቅዱስ እሳት አቃጥለህና አንድደህ ኢየሱስን መመልከት ነው በቃ እንጨት ማንደድ አይደለም የሚጠቅም ኃጢአትን ሐሰትን ማንደድ እንደነዚህ አይነት መጻፍትን አንድ ላይ ሰብስበ አንድደህ ወደ ኢየሱስ መግባት ሃሌሉያ ኢየሱስ ነው የዘላለም መድኃኒትና ጌታ በቃ ይሄው ነው እውነቱ ይሄ ሰውዬ መስቀልን ያመጣው እሱ ነው ተብሎ ይታመናል አሁን መጽሐፉን ወደፊት ስናየው የአጼ ዳዊት ልጅ ተብሎ ስለሚታሰብ እሱ ታሪኩ ላይ እንደምናነበው ራሱን ቆስጠንጢኖስ ብሎ ነው የሚጠራው እና ብዙ ስተቶችን በቤተክርስቲያን ውስጥ ድርግም አድርጎ ያስገባ ሰው ነው ይሄ ሰውዬ የደረሰውን ድርሰትና ያስገባውን ነገር በጥቂቱ የቅዳሴ መጽሐፍ ውስጥ ስላለ በቤተክርስቲያኗ ውስጥ ያለ የቅዳሴ መጽሐፍ ላይ ዘወትር እግዚአብሔር ምስክሬ ነው ዘወትር ቤተክርስቲያን ተከፍቶ ሲገባ ቄሱና ዲያቆኑ እየተቀባበሉ የሚሉትን ነው ምልላችሁ ምን ይላል ወካይበን አስተበቁ አለ ንግስተ ኩልነ ብለው ነው የሚጀምሩት ንግስት ለሆነች ለማርያም ብለው ነው የሚጀምሩት የጌታችን የኢየሱስ እናት የሁላችን ንግስት እኛ አንድ ንጉስ ነው ያለ ንግስት ተብላ በመጽሐፍ ቅዱስ በመንፈሳዊው ዓለም የምትጠራ ቤተክርስቲያን ናት የክርስቲያኖች ህብረት ናት ንግስት ተብላ ነው የምትጠራው ሙሽሪት ተብላ ነው የምትጠራው የንጉስ እናት በአማርኛው ቀጥተኛ ትርጉም ከወሰድነው እቴጌ ተብላ ነው የምትጠራው እንጂ ንግስት ተብላ አትጠራም የንጉስ እናት ከሆነች እቴጌ ነው የምትባለው የንጉሱ ሚስት ከሆነች ግን ቤተክርስቲያን ሙሽሪት ንግስት ተብላ ነው የምትጠራው ስለዚህ ማርያምን በጸሎት ውስጥ ንግስት ይያሉ መጥራት ከመጽሐፍ ቅዱስ ውጪ የሚያደርግ ነገር ነው አይባልም እንደዚህ በቃ አይሄድም እንዴት በምን አይነት ሚስጥር ነው ንግስታችን ሲጀመር በሰማይ አንድ ንጉስ ነው ያለ እሱም እግዚአብሔር ነው አለቀ ሌላ ምን ጨምረው ነገር የለም ከላይ እግዚአብሔር ቀጥሎ ማርያም ከዛ እንደነ ተክለ ሃይማኖት ከዛ እንደነንትና እንደነከሌ ያሉ ስቴፕ ባይ ስቴፕ አንተ አይደለም ምደረድረው አስመራ ድርድር እንደዚህ አይነት መጽሐፍ ቅዱሳዊ ኖሌጅ የለም አንድ ንጉስ አለ አለቀ ሌላው በሙሉ ፍጡር ነው ዛሴት ፍጡር ነው እንደ ክብሩና እንደ መጠኑ እግዚአብሔር ዋጋን በሚከፍል ጊዜ እንደሰራው ስራ ደሞዝ ይቀበላል ሁሉ ያ ዘመን ደግሞ አልደረሰም ገና ንግስት እያለ ነው የሚጠራ ይሄ ዘራ ያዕቆብ ያስገባው ጸሎት ከዛ በኋላ ምን ይላል ዲያቆኑ ይቀበልና ጸልዩ ቅድመ ስዕል አለ ቅድስት ድንግል መርአተ አብ ወእመበጎ ይላል በስዕሏ ፊት ጸልዩ ይላል ማን ዲያቆኑ ጸልዩ ቅድመ ስዕላ አያችሁ ይሄንን ማን ነው ጽፎ ያስገባው ዘራ ያዕቆብ በስዕል ፊት መጸለይ መንበርከክ በመስቀል ፊት እንሰግዳለን የሚል በዘወትር ጸሎት ላይ እንዳነሳውት መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ እያሉ ነው የሚጠሩት መስቀል ኃይላችን ነው መስቀል ቤዛችን ነው ይሄ እኮ እርግማን እኮ ነው ስንት ቤዛ ነው ያለው ለዚህ ህዝብ ስንት ቤዛ እንዴ እናንተ እኮ የማርያም ነው አይደል የሚገርማችሁ ክርስቲያኖች መስቀሉን ራሱ ቤዛችን ነው የሚሉት መስቀል ቤዛነ እንዴት ይባላል ግዑዝ እንጨት ኢየሱስ የተሰቀለበት እንጨት
እንዴት ነው ቤዛ ተብሎ የሚጠራው? ይቅርታ መስቀል እንዴት ቤዛ ተብሎ ይጠራል? ዝም ብላችሁ ለምን ትሉታላችሁ? በግዕዝ ስለተጻፈ ማለት ነው። መስቀል ቤዛና አይባልም። ኢየሱስ ነው ቤዛሽ አንቺ። ያንተ ቤዛ ኢየሱስ ነው። የመስቀሉ ቃል ነው ያለው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 1 ላይ ሲጽፍ የመስቀሉ ቃል በመስቀሉ ቃልና በመስቀሉ በእንጨቱ መስቀል መካከል በጣም ትልቅ ዲፈረንስ አለ። በጣም ትልቅ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን እግዚአብሔር ኃይል ነው ይላል። የመስቀሉ ቃል ነው የሚለው እንጨቱን አላለም ጳውሎስ። የማጣመም መንፈስ በኢየሱስ ክርስቶስ ስም የተወጋ ይሁን። በጣም መጥፎ ስሜት ነው ይሄ። በጣም ቤዛችን ነው እንደ መስቀል አይደለም። መጽሐፍ ቅዱስ ይሄን ያስተምራል አያስተምርም? የማድርሰት ነው፣ የነዘራ ያዕቆብ ድርሰት። አሜን ብሎ መቀበል አይቻልም። እንደዚህ አይነቱን ነገር በካልቾ ነው ማስወጣት የሚገባው። ይሄንን ይልና ተቀባብለው የሚሉ ጸሎት አለ። ሁሉንም ስለሚቀፈኝ ማለት አልችልም። ከዛ ምን ይላል? ካህኑ ደግሞ ይቀበልና ንዑ ንስግድ ወንግነይ ላቲ ንዑ ንትፈሳ ወንታሰይ ባቲ እስመ አምላኪቲ ይላል። ኑ እንገዛላት፣ ኑ እንስገድላት። ማንን? ማርያም። ይሄ የጤነኛ ሰው ድርሰት ነው። አሁን በቅዳሴ እዚህ አሜሪካ ውስጥ መቼም ስክሪን ተጀምሯል። በስክሪን ይታያል ቅዳሴው እና በዚህ ቁርባኑ ሊወጣ አካባቢ ወይም ደግሞ የጌታን ራት እንሰጣለን በሚሉበት ሰዓት አካባቢ የሚባል ነገር አለ። ምን ይላሉ? ለማርያም ንገን ይላሉ። የማርያም ቅዳሴ ሲቀደስ ለማርያም ንገን ብለው ነው የሚሉት። ምን ማለት ነው? ለማርያም እንገዛለን ማለት ነው። በኢየሱስ ክርስቶስ ስም ይሄንን ይያልን የኖርንበት ዘመን የተረገመ ዘመን ነው በእውነት። ከድሚያችን ገብቶ አይቆጠር። አንገዛም ለማርያም። የምንገዛው ለአንድ አምላክ ለእግዚአብሔር ነው። በሶስትነትና በአንድነት ጸንቶ ለኖረው ጌታ ነው። እሷ ራሷ ለእግዚአብሔር የምትገዛ እውነተኛ መንፈስ ያላት በትህትና የተሞላች እናት ናት። ስለዚህ ማርያምን አይመለከትም። ይሄ ሌላ ለተገለጠችለት መንፈስ የደረሰው ድርሰት ይሆናል እንጂ ኢየሱስ የእግዚአብሔር ልጅ የወለደችው ማርያም ነፍሴ አምላኬን ታከብራለች እያለች እግዚአብሔርን የምታመሰግን ለእግዚአብሔር የምትገዛ ንጽሕት ብጽሕት የሆነች ሴት እንደሆነች እናውቃለን። በማርያም ስም ለምትጠራ ለጠረፏ ንግስትና ሌላ ለተገለጠችለት መንፈስ ስዕሏን ስሎ ላስቀመጠላት ለሷ ነው የደረሰው እንጂ ለኢየሱስ እናት ለማርያም እንደዚህ አይነት ድርሰት አይደረስም። ስለዚህ ህዝቡ ለማያቀው መንፈስ ነው እየተገዛ ያለው። ለማያቃት ሴት አቃትም። እንደዚህ የምትመሰገን ሴት በመጽሐፍ ቅዱስ ውስጥ የለችም። እንገዛልሻለን እንሰግድልሻለን የምትባል ሴት የለችም። ዘርዓ ያዕቆብ ነው ይሄንን ያደረገው። ይሄንን ያጻፈው ዘርዓ ያዕቆብ ነው። ተመልከቱ። ንዑ ንስግድ ወንግነይ ላቲ እንገዛላት፣ ኑ እንስገድ እንገዛላት እያለ የሚጠራው። ኑ ሲላችሁ አልመጣም ነው የሚባለው። ከዚህ በኋላ ሰምተሻል? ይኸው እግዚአብሔር ምስክሬ ነው። ለፍርዳችሁ ነው የምሰው። ይሄንን ከሰማችሁ በኋላ ሄደሽ ምትደፊ ከሆነ እግዚአብሔር ይፈርድብሻል። እግዚአብሔር ይፈርድብሃል። ቃሉ የሚነገረው ለምክንያት ነው። በቃ አልሰማውም እንዳትል ኑ እንስገድላት ስትባል ሄደ ምትደፋ በሙሉ ለማታውቀው መንፈስ ነው እየሰገድክ ያለው። የኢየሱስ እናት ማርያም አምልኮ አትቀበልም። አምልኮ ማለት ነው ይሄ። መጽሐፈ ጤፉት የሚያስተምር ይሄን የተረገመ ትምህርት ነው። የእግዚአብሔር ቃል ግን የሚያስተምር እውነተኛውን የእግዚአብሔርን ቃል አለቀ። የእግዚአብሔር መንፈስ ደግሞ ምን ይላል? ክብሬን ለሌላ አልሰጥም። ትንቢተ ኢሳይያስ ምዕራፍ 43 ክብሬን ለሌላ አልሰጥም ይላል እግዚአብሔር። አላጋራም። ለማርያም ቢሆን ለመላእክት ቢሆን ጻድቃን ለተባሉት የትኛው ሰው ነው በእግዚአብሔር ፊት ጻድቅ ሆኖ በራሱ የዳንና የጸደቀ ሰው? የትኛው? የኢየሱስ ደም የፈሰሰለት ነው በሙሉ። ከልጁ ውጪ እግዚአብሔር ማንንም መመልከት አይፈልግም። ኢየሱስ በመሃል ስለገባ ነው ልትታይ የቻልከው። ሁሉም
ጻድቃን ቅዱሳን ተብለው የሚጠሩት በሙሉ በኢየሱስ በኩል ነው እግዚአብሔር አብ የሚመለከታቸው ካለ በለዚያ ያጠፋቸዋል አንድም ሰው በፊቱ ሊቆም አይችልም እግዚአብሔር ምስክሬ ነው የመቆማችን ምስጢር ኢየሱስ በመሃል ስላለ ነው አንተን የሚያይ በኢየሱስ ውስጥ ነው አንቺን የሚያይሽ በኢየሱስ ውስጥ ነው በማንም ውስጥ አይደለም የምትታየው በቃ አንድ መንገድ ክርስቶስ ሃሌሉያ ስለዚህ እኔ አልሰግድም እንዳትሰግጂ ለማን እንደምትሰግጂ ወቂ ይሄድሽ እንደዚህ አይነት ማርያም አናቅምኝ እንደዚህ የሚሰገድላት ማርያም እኛ አናቅ መጽሐፍ ቅዱስ አይነግረን ሄዳችሁ ስሙ ካላመናችሁ ምን ይያሉ እንደሚጸልዩ ስሟቸው መርገም አይደል እንዴ ህዝብ ያስረገመ ጸሎት አይደል እንዴ በየሌሊቱ የሚባል ይሄ አይደል እንዴ ዋሸው ቄሶች የምትሰሙ ይሄንን የምትደግሙ ህዝብ ላይ ይሄንን እርግማን የምትደግሙ ሰዎች ለማን እንድትገዛ ነው አንተ ቄስ ይሆንከው ዲያቆን ይሆንከው ወንጌል እንድታስተምር ነው ለፍጡራን መገዛትንና መስገድን ለማስተማር ነው እግዚአብሔር ይፈርድብሃል እግዚአብሔር ይፈርድብሃል ይሄንን ካሉ በኋላ እንዲህ ይላል ለእሉ ክለቱ ፍጡራን ስብሃተ ፈጣሪ ይደልውሙ እስመተ አረዩ በክብሮሙ ይእዜኒ ወዘልፈኒ ወለዓለም ዓለም ብሎ ይጨርሳል ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባቸዋል ለማና ለማ ለመስቀልና ለማርያም የፈጣሪ ምስጋና ለእንጨት እንዴ የማ ምስጋና የእግዚአብሔር ምስጋና ለሁለት ፍጡራን ይገባል እንዴት ብትንቁት ነው እግዚአብሔር ማለት ምን አይነት ድርሰት ነው ምን አይነት እርግማን ነው ይሄ ሰው እንዴት ይሄንን ይለዋል አረ እግዚአብሔር ይገስጽ ይሄንን መንፈስ ከምድራችን ላይ ይገልብጥልን በኢየሱስ ክርስቶስ ስም ይሄን ያጻፈው ዘርዓ ያዕቆብ ነው በዚህ መጽሐፍ ውስጥ በመጽሐፈ ጤፉት ውስጥ የምትማሩት እንደዚህ አይነቱን ነገር ነው ሁለቱንም የደረሰው እሱ በብዛት ድርሰቶችን ጽፎ ያስገባ ደራሲ ነኝ የሚል ገጣሚ ነኝ የሚል ሰው ነው መኖክሴም ነኝ ንጉስም ነኝ የሚል ሰው ነው በሱ ዘመን የደረሰ ዳሜጅ እኔ ግራኝ መሐመድ ያደረሰው ዳሜጅና እሱ ቢመዘኑ ይሄ ሰውዬ ያጠፋው ጥፋት ነው የሚበልጠው ዮዲት ጉዲት የምትባለው ሴት 40 አመት ቀጥቅጣ ገዛችን ከሚሉ ታሪክ በላይ ዘርዓ ያዕቆብ አገሪቱንና ኢትዮጵያን ያጠፋበት ታሪክ ነው በጣም የሚያጸይፈው ትውልድ የቀበረ ሰው በቃ እኔ አላየሁትም አላቀው የሰራው ስራ በስሙ የተጻፉት ጽሁፎች ግን እግዚአብሔር ምስክሬ ነው አንድ ጤነኛ የሚባል ሰው አይደለም እግዚአብሔርን የሚፈራና የሚያቅ ጤነኛ የሚባል ሰው የማያደርገውን ነገር ነው አድርጎ ያለው ቤተክርስቲያኗ ደግሞ ይሄንን የሙጥኝ ብላ መቀመጧ ሌላው አስገራሚ ጉዳይ ነው በጣም ስለዚህ መጽሐፈ ጤፉት የጻፈው ማን ነው ያስገባው ማን ነው ዘርዓ ያዕቆብ ነው እሺ እንመለስ ወደ ጽሁፉ እነዚህንም ጽሁፎች እንድታገናዝቡ ነው እሱ የደረሳቸው ድርሰቶች ቤተክርስቲያኒቱ ውስጥ ምን እየተባለ እንደሚጸለይ ምን እየተባለ እንደሚታመን ለመስቀል እንዴት እንደሚሰገድ መስቀል ቤዛ እየተባለ እንደሚጠራ ይናገራል ይሄ መግቢያው ላይ ስታነቡት ይሄን ታገኛላችሁ ምዕራፍ 1 ላይ እንሄዳለን ያው መቼም ሲጀምሩ በስመ አብ ብለው ነው የሚጀምሩት በአብ ስም አምነን አብን ወላዲ ብለን ብለው ይጀምራሉ ልጃቸው አጼ ዘርዓ ያዕቆብ በነገሱበት ዘመን ወደ ኢትዮጵያ እንደመጣ ስለ መስቀሉ ነገር እንናገራለን ይላል ወቦአ ውስተ ደብረ ነገስት ዘሀገረ አምባሰል በሚባል ቦታ አምባሰል ውስጥ በመትገኝ ደብረ ነገስት በመትባል ተራራ ገብቶ እንደተቀመጠ እንናገራለን መስቀሉ ማለት ነው ይህችም ደብረ ነገስት የምትባለው መልአኩ ቅዱስ ኡራኤል በጌታችን በክርስቶስ ቅዱስ ደም ቀብቶ ያከበራት ዛሬ ደብረ ከርቤ የተባለች የምትጠራው ናት ጉድበል ጎንደር ክብሯንም ከአድባራት በላይ አድርጎ አከበራት ከሰባቱ ዕለታት ለይቶ ሰንበትን እንዳከበረ ይችንም ቦታ አክብሯታልና ስሟንም ደብረ ከርቤ ብሎ ጠራት የከርቤ ተራራ ማለት ነው ደብረ ከርቤ ማለት በጣም ጥሩ
ይቺን ደብረ ከርቤን ያከበራት ኡራኤል የሚባል መልአክ ነው እንደውም የኢየሱስን ደም ይዞ መጥቶ ነው ያቺን ቦታ ያከበራት ይለናል አሁን አብዛኛው ህዝብ ጋራ ያለ ዕውቀት ይሄ ነው ኡራኤል ነው የኢየሱስን ደም ይዞ እየረጨ ያለው የሚል የትኛው የእግዚአብሔር ቃል ላይ ያነበቡት እንደሆነ የማይታወቅ በሰው ዘንድ ስር ሰዶ የተቀመጠ የስተከሰራ በመርጨት ነው የኢየሱስ ክርስቶስ ደም አለሜዳ ነው የመርጨት ደም እኮ በብሉይ ኪዳን ቀረኩ አሁን በመድሪቱ ላይ የፈሰሰው ደም ይወላችሁ የክርስቶስ ኢየሱስ ደም ዓለምን እንደቀደሰ ነው ምናቀው በምድር መካከል መድኃኒትን አድርጎ ለአንድ ጊዜ ዓለምን ለማዳን የክርስቶስ ደም ተሰውቷል አለቀ ክርስቶስ ተሰውቷል ሲጀመር መጽሐፍ ቅዱስ ላይ ኡራኤል የሚባል መልአክ አለ ወይ እስቲ ይሄንን እንመልከት መጀመሪያ እንግዲህ መጽሐፈ ጤፉት ይሄንን ነው የሚያስተምረው ለህዝቡ ወደ መስቀሉ ለመምጣት መስቀያ መጥቷል ለማለት የሚጀምርበት አካሄድ በጣም የረቀቀ የክደት አሰራር ነው ኡራኤል የሚባል መልአክ አለ ወይ በመድሪቱ ላይ ብዙ እልፍ ኃይላፋት መላእክት እንዳሉ እናውቃለን ከቁጥር የበዙ መጽሐፍ ቅዱስ ላይ ግን ኡራኤል የሚባል መልአክ አለ ወይ እስቲ እናንተ ኡራኤል ይያላችሁ በየወሩ በ22 ምትደግሱ እስቲ ንገሩ ኡራኤል የሚባል መልአክ የትኛው የመጽሐፍ ቅዱስ ክፍል ላይ አገኛችሁ ሚካኤል እና ገብርኤል ከሚለው ስም ሌላ የትኛው መልአክ ስም በመጽሐፍ ቅዱስ አልተጠቀሰም የእግዚአብሔር አጀንዳ አይደለማ መላእክትን ማስተዋወቅ አይደለም እኮ የእግዚአብሔር አጀንዳ ልጁን ማስተዋወቅ ልጁን መግለጥ ነው የሚፈልገው እግዚአብሔር ስለዚህ ከክርስቶስ ጋር የተያዘ ነገር ያላችሁ ሳጥናኤል ተገልጿል የወደቀው መልአክ ከዛ ውጪ በትክክለኛው በ66ቱ መጽሐፍ ቅዱስ ውስጥ ኡራኤል የሚባል መልአክ ስሙ ተጠቅሶ አናገኝም ማን እንደፈጠረው ማይታወቅ ስም ኤል እየጨመሩ ዝም ብሎ መደርደር የለም መጽሐፈ ሄኖክን ልጠቅስልኝ ተሞክር ይሆናል ይሄንን ስል መጽሐፈ ሄኖክ በአሳሃሞት አጋንንት ይወጣል ይያለ የሚያስተምር መጽሐፍ ልጠቅስልኝ ትችል ይሆናል 81 የሚባለው መጽሐፍ ላይ ተቀላቅሎ ማን እንደጻፈው ማይታወቅ የሰዎችን ድርሰት ከእግዚአብሔር ቃል ጋር አነጻጽረን አናየው የሚጠቅሙ ነገሮች ካሉ የሚጠቅሙትን መዘነን እንጠቀማለን ከዛ ውጪ ግን ከእግዚአብሔር ቃል ውስጥ ስንፈትሽ ኡራኤል የሚባል መልአክ ወይም ኡሩኤል የሚባል መልአክ የለም አበቃ ሌላውን ነገር ለመነጋገር ይሄ ነው መጀመሪያ ኡራኤል የሚባል መልአክ አለው የለም ማን የደረሰው ምን አቃለው ነው የደረሰውን እዛው ሄዳችሁ ጠይቁ ከዛ ደግሞ በደሙ እግዚአብሔር የኢየሱስ ክርስቶስ ደም እንዲፈስ ያደረገው ደብረ ከርቤን ለመቀደስ ነው መሬትን ለመቀደስ ነው የሆነ ቦታ ለይቶ ለመቀደስ ነው የኢየሱስ ደም ይሄ እኮ የክርስቶስን ደም ማክፋፋት እኮ በኢየሱስ ክርስቶስ ሰው እንዴት እንደዚህ አይነት ነገር ይናገራል እንዴት እንደዚህ ብሎ ያምናል ይሄንንስ እንዴት ቆሞ ለህዝብ ያነባል የኢየሱስ ክርስቶስ ደም የፈሰሰው ቦታ ለማንጻት አይደለም የሰው ልጆች ውድ ህይወት እየጠፋ ስላለ በአዳም ሞት በመድሪቱ ላይ ስለነገሰ ያንን በሞት ላይ ስልጣን ያለውንና ሞትን ሊገለብጥ የዓለምን ኃጢያት የህዝቡን ኃጢያት በኋላም የአሕዛብን ኃጢያት ሊያነጻ ነው ኢየሱስ በመስቀል ላይ ደሙን ያፈሰሰው የበደላችን ስሬት ነው እንጂ ተራራ ለማጠብና ለመቀደስ አይደለም የኢየሱስ ደም የፈሰሰው እንደዚህ አይነት ፖለቲካ እንዴት መጣ የሚል ጥያቄ ቢነሳ የአምባሰልን ወይም ደግሞ የወሎን ንግስና በጥንቱ ዘመን በተራ ነገስታት እየተነሱ የየራሳቸውን አገር በታሪክ ቆልሎ ለማስቀመጥ የሚደረግ ጥረት ነበረ ለዚህ ምቹ ሁኔታ የተፈጠረው ቤተክርስቲያኒቱን የፖለቲካ አውድማ ማድረግ ነበር ስለዚህ በዛግዌ ዘመነ መንግስት በእነ ላሊበላ ዘመነ መንግስት በሌሎችም ነገስታት ዘመን የወሎን ክፍለ ሀገር
ከፍ ለማድረግ ግሸን በአክሱም ዘመነ መንግስት የአክሱምን ምድር ከፍ ለማድረግና የታሪክ ባለቤት ለማድረግ አክሱም ጽዮንን የአክሱም ሐውልትን ሲተክሉና ያለ እንደነ ላሊበላ አይነቶቹ በዚህ በወሎ አካባቢ እንደነ ግሸን አይነቶቹ ወደዚህ ወደ ሸዋም ስትመጡ እንደዚሁ ወደ ጎንደርም ስትሄዱ እንደዚሁ እራሳቸውን የታሪክ እምብርት ለማድረግ የሚጥሩ ህዝቦች ስለነበሩ ነገስታት በተፈራረቁ ቁጥር የጎንደር መንግስት ሲነሳ ጎንደርን ታላቅ የማድረግ ራዕይ ነው የሚኖረው ጎንደርን ትልቅ የማድረግ ስለዚህ መንግስታቸውን በዛ ላይ ያጸናሉ ቤተ መንግስት ይሰራል አብያተ ክርስቲያናት 44 ይባላል ጎንደር በዚህ ይታወቃል ግሸን ዞር ስትሉ ወደ ወሎስ ዞር ስትሉ ደግሞ እነ ደብረ ግሸን ላሊበላ ይኖራል ከዛ ደግሞ ወደ አክሱም ወደ ላይ ስትወጡ ደግሞ እንደዚህ ነው በዚህ ምክንያት ነው ሰው በቃ መቆሚያ መቀመጫ የለው 21 ሲሆን ወደ ሰሜን በዚህ ሲሆን ወደ ወሎ በዚህ ሲሆን ወደ ጎንደር እየተጣደፈ የሚኖር ህዝብ ሆነ ኢየሱስን ማግኘት አቃተው እኔም ማስተምረው ፖለቲካ ሳይሆን ኢየሱስን ወቁ ነው ይያልካለሁ የትኛውም ታሪክ በኢትዮጵያ ምድር ያለ ታሪክ አከብራለሁ አንዳንድ ክፎች ይኖራሉ ወጋው በኢየሱስ ስም ታሪክ ያክፋፋ ይናገራል የሚል መንፈስ ተሰምቶኝ ስለሆነ እንደዚህ አይነት ነገር ሊናገሩ ይችላሉ ታሪክ የጎንደርን ህዝብ ታሪክ አከብራል ትክክለኛውን ታሪክ የነገስታቱ ታሪክ ትክክለኛውን ታሪክ በኢትዮጵያ የታሪክ መጽሐፍት ውስጥ የተዘገቡትን ጆሮቻችን የሰሙትን አይናችን ያየውን ነገር እናውቃለን እያልኩ ያለውት ከቤተ ክርስቲያኗ ጋር ተቆራኝተው የተቀመጡ ነገሮች በዘመኑ የነበሩ ነገስታት ለፖለቲካቸው ማራቢያና ማስፋፊያ መንግስታቸውን በሙሉ ቆባቸውና ካባቸው በሙሉ ቤተክርስቲያን ውስጥ ነው የተገኙ በሙሉ ለዚህ ነው ኢየሱስ ጋር መድረስ ያቃታት ህዝቡ ኢየሱስን መመልከት ያቃተው ብዙ የተገጠገጠ ነገር አለ እሱን ሁሉ አልፎ እንዴት ይምጣ ስለዚህ ኡራኤል ነው በደሙ የቀደሳት ግሸንን ይልሃል ጤፉትን ስታነ ኡራኤል የሚባል መልአክ በመጽሐፍ ቅዱስ ውስጥ ነው አልተጠቀሰም ሲቀጥል ደግሞ የኢየሱስ ደም ተራራና እንትን ለመቀደስ አይደለም ሌላውን ተራራ አላነጻው ማለት ነው እንደዛ ከሆነ በቃ ግሸን ብቻ ለግሸን ብቻ ደሙ ትንሽ ባላንስ ውሸቱን እንኳን ባላንስ ቢያደርጉት ይሄንን ነው ሰምተህ የምትመጣው በመስከረም ወር አለ እስቲ 66 መጽሐፍ ቅዱስ ውስጥ ኡራኤል የሚባል መልአክ ስም እስቲ አውጣና ነገረኝ የለም ክብሯንም ከአድባራት በላይ አድርጎ አከበራት ከሰባቱ ዕለታት ለይቶ ሰንበትን እንዳከበረ ክርስቶስ የተሰቀለበት ቀራኒዮ ከግሸን አነሳ አይደል የቀራኒዮ ኮረብታና ያተራራ ከሱ ሁሉ በለጠች ምን ስለሆነ ዘራ ያዕቆብ ስለጻፈላት መስቀሉ መጣ ተብሎ ስለሚታመን ደሙ የፈሰሰበት ተራራ መስቀሉ ግማደ መስቀሉ ያረፈበት ተራራ አንሶታይ ይሄ ውሸት ነው ከዛሚን ይላል ቀጥሎ መስቀሉ የመጣበትን ምክንያት ጠንቅቀን አብራርተን እንነግራችኋለንና ጆሮአችሁን ከፍታችሁ ልቦናችሁን አንቅታችሁ ስሙ ይላል ያኔ ሰው ደንግጦ ነው የሚሰማው እውነት ነው የሚመስለው ውሸት ነው ውሸት ዓለም በተፈጠረ በ6828 አጻጻፉ ሁሉ ጌታ በተወለደ በ328 ዓመት ከዛ ይቀጥል በ1055 ዓመተ ሰማዕታት የአጼ አምደ ጽዮን ልጅ አጼ ሰይፈ አርደ ነገሰ በሳቸው ዘመን ነግሶ የነበረው የአሕዛብ ንጉስ መርዋን አልጋዲን የእስክንድሪያው ሊቀ ጳጳሳት አባ ሚካኤልን አሰራቸው ሁለተኛው ትልቁ ውሸት እየመጣላችሁ በደንብ ስሙኝ እግዚአብሔር ምስክሬ ነው ህዝቡ ይሄንን ሰምቶ እኔ ከልጅነቴ ስለማላምንበት ይሄን ነገር እውነቴ ነው ምነግራችሁ ልጅ ሆኜ ሁሉ ይማገተኛልና ግሸን እንሂድ ይሉኛል ግሸን እኔ በእግሬ ረግጬው አላውቅም
አልፈልግም ቪዲዮቹን ምናምን ውስጥ ያሉትን ነገር ተቀርጸው አምጥተው ያሳኙ አልሄድኩም ሌሎቹ በሙሉ ሄደው አልሄድኩም አላምንበትማ መንፈሴ በጣም የሚገርም ውሸት እኮ ነው ቀጥሎ ያለውን ደግሞ ልንገራችሁ በጣም ትልቅ ጀምብ የሚያክል ውሸት ደግሞ አለ መርዋል አልጋዲን የእስክንድሪያው ማለት የግብጽ ንጉስ ነው እምነቱ ሌላ የሆነ ንጉስ ማለት እሳቸውም ሊቀጳጳሳት አባ ሚካኤልን አሰራቸው የግብጹን የኮፕቲክ ቸርች ጳጳስ አሰራቸው እሳቸውም ቀደም ብለው በእስክንድሪያ ተሾሞ ለነበሩ ለሊቃነ ጳጳሳቱ 47ኛ ሆነው የተሾሙ ናቸው 47ኛ ናቸው ብዙ ገንዘብ ለኔ ገብር ብሎ አሰራቸው አልጋዲን የሚባለው ንጉስ በእጅ ያለውንም ወርቅ አምጣ ብሎ አዘዘው አባ ሚካኤልም እኔ ላንተ የምገብረው ምንም ገንዘብ የለኝም አሉት በእጅ ያለው ወርቅ ግን መጀመሪያ በገነት ሳለ ለአባታችን ለአዳም ከጌታ ዘንድ የተሰጠ ነው አረ በኢየሱስ ክርስቶስ እንዴ ሰው ይሄንን ሰምቶ ይመለሳል በየአመቱ መኪና ሞልቶ ቁም ነገር ያለ አይመስልም ቁም ነገር እኮ ያለ ነው የሚመስለው እናንተ ጌታ ለአዳም ወርቅ ሰጥቶት ነበር እኮ ነው የሚለው በገነት መካከል ሳለ እነዚህ ሰዎች ከሰው ገና ስንት ነገር እንሰማለን ስንት ዝም ብላችሁ ተታነቡ ታገኙታላችሁ በእጅ ያለው ወርቅ ግን መጀመሪያ በገነት ሳለ ለአባታችን ለአዳም ከጌታ ዘንድ የተሰጠ ነው ይሄ እብደት አይደለም በኋለኛው ዘመንም ጌታ ሰው በሆነ ጊዜ ይህንን ወርቅ ሰብአ ሰገል እጅ መንሻ አድርገው ያመጡለትና የገበሩለት ነው ጉድበል ተመልከቱ ምን እንደሚሉ በኢየሱስ ልደት ዘመን ሰብአ ሰገል ከሩቅ ምስራቅ መጥተው የጥበብ ሰዎች መጥተው ለህፃኑ እየሰገዱ ያቀረቡለት ያ ወርቅ ከአዳም ከገነት ጀምሮ ሲገለባበት የደረሰ ወርቅ ነው ይሉናል ለሙሴ ያልተገለጠ ይሄ ሚስጥር ሙሴ ነው እንግዲህ ዘፍጥረት ላይ ስለ አዳም ይጻፈልን ለሙሴ በመድር ላይ እንደ ሙሴ አይነት ነብይ አይነሳልኝም ብሎ እግዚአብሔር የተናገረለት ትልቁ ነብይ ሙሴ ያልተገለጠለት የወርቅ ጉዳይ ለዘራ ያዕቆብ ተገለጠለት ለዘራ ያዕቆብ ለመስቀል ስገዱ ለሚለው ሰውዬ ህሊና ያለው ሰው ይሄንን አምኖ አሜን ብሎ ይመለሳል በየአመቱ ይሄዳል በኋለኛው ዘመን ያንን ወርቅ በመድር ልብ ያለውን ማዕድን በሙሉ እግዚአብሔር ፈጠረ ይለናል መጽሐፍ ይሄ የምታየው ወርቅ የሚብለጨለጨው ዳይመንድ በሙሉ እግዚአብሔር የፈጠረው በገነት ውስጥ እግዚአብሔር ከአዳም ጋር ወርቅ ሲቀባበል ነበር ወገኖቼ መጽሐፍ ቅዱስ ላይ ይሄንን ታነባላችሁ መጽሐፈ ጤፉት ማለት ይሄ ነው እኔ ይሄንን መጽሐፍ ስም አውጣለት ካላችሁኝ መጽሐፈ ጥፋት ብየዋለሁ መጽሐፈ ጥፋት የጥፋት መጽሐፍ የሐሰት መጽሐፍ ይሄ ነው የሚነበብልሽ በ21 በሄድሽ ቁጥር ግሸን ተራራ ላይ የሚነበብላችሁ ይሄንን መስቀለኛ ተራራ መሆኑ ለኔ ምልክት ስንት ሺህ መስቀለኛ ተራራ አለ ስንት ሺህ በአለም ላይ አባይን ያላየ ምንጭ ያመሰግናል አሉ ስንት መስቀለኛ ተራራ አለ ስንት የትኛው ዘፍጥረት ላይ ነው ያነበቡት ይሄንን ነው መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 ምዕራፍ 1 ላይ በአራያችንና በምሳሌያችን ሰውን እንፍጠር አለ እግዚአብሔር ይላል ቁጥር 26 ላይ ምዕራፍ 2 ላይ ደግሞ ከምድር አፈር አበጀው ይላል ምዕራፍ 3 ላይ የሰው ልጅን ውድቀት ያሳያል ከጎኑ የተፈጠረችውን ሔዋንን ያሳየናል በገነት ሳለ የነበረውን ህይወት በጥቂቱም ቢሆን ያስጎበኘናል ለአዳም ወርቅ ሰጠው የሚል ትምህርት የለም ጤፉት ነው የሚለው
እና ወገኖቼ አትጃጃሉ ባካችሁ አረ በእግዚአብሔር ልጅ በኢየሱስ ስም በእውነት ምን ነው ጊዜ ተረፈ እንዴ እንደዚህ አይነት ነገር ለመስማት የምትፈጁትን ጊዜ ለምን ቁጭ ብላችሁ መጽሐፍ ቅዱስ አታነቡበትም ለምን አትማሩም ለምንድን ነው የእግዚአብሔርን ቃል ማሰሙት ለምን እግዚአብሔርን አታደምጡም ለምን እውነተኛ ህይወት የሚሆነውን ቃል ለምን አትሰሙም ቃሉ ሲነገር ጆራችሁን የሚያበሳጫችሁ ምትናደዱ ምትራገሙ ሰዎች አላችሁ እንዴ እንደዚህ አይነት የተፈበረከ ተረተረትም ለመባል የማይደርስ ለአቅመ ተረተረትም ያልደረሰ ነገር እየሰማችሁ ልብናችሁ ለምን ትፈጃላችሁ መጽሐፈ ጥፋት እየሰማችሁ ከዛም ሲወርድ ሲዋረድ ከእኔ በፊት ከነበሩ ሊቃነ ጳጳሳት ደርሶ ከነርሱ ያገኘውትና በአደራነት የተረከብኩት ነው ወይ ጉድ አባ ሚካኤል የሚባለው 47ኛው የግብጽ ጳጳስ ከአዳም ሲወርድ ሲዋረድ መጥቶ ሰባ ሰገል እየገባ ከሰባ ሰገል ደግሞ ለኢየሱስ የቀረበው ያ ወርቅ ሐዋርያት ሳያዩት ጴጥሮስ ሳያዩ ጳውሎስ ሳያዩ ሲዋረድ መጥቶ እኔ እጅ ላይ ደረሰ ይለናል በጌታ በኢየሱስ ወርቁ ንጋን ያለው ታዲያ እነዚህ ሰዎች መስቀል አለን ታቦት አለን ቢሉ ይገርማል እንዴ ይገርማል እግዚአብሔር የህዝባችንን ህሊና ያብራ መጫወቻ ሆኗል እግዚአብሔር ምስክር እንዴት እንደሚያሳዝን ህዝቡ ወይኔ ወገኔ መጫወቻ መቀለጃ በየትኛው ጆሮ ይስማ የክርስቶስን ወንጌል ተጠቅጥቆበት እንደዚህ አይነት ክደት እንደዚህ አይነት ተረት ተሞልቶ ደሙ ይፈላል ወንጌል ስንሰብከው ሊገድለን ነው የሚነሳው በቃ አይኑ ነው የሚፈጠው ለምን የገባላ እንደዚህ አይነት ተረት እንደዚህ አይነት መሰረተ ቢስ የሆነ ዕውቀት ውስጡ ተሰግስጎ አይሰማም አሳዝንም ህዝብ እኮ ሊጸለይለት የሚገባ ህዝብ እኮ ነው ህዝብ እኮ ከጨካኞች እጅ መላቀቅ እግዚአብሔር ይርዳልን ይሄንን ህዝብ እግዚአብሔር ያላቅልን ከእንደዚህ አይነት የጣዖት አምልኮ ስርዓት ያላቅልን የተጻፈውን ነው ማነበው አንድ የቀለ እግዚአብሔር ምስክር ነው አንድ የተቀላቀለ ሐሰት የለም እኔ የምነግራችሁ መጽሐፈ ጤፉት ወይም መጽሐፈ ጥፋት ላይ የተጻፈውን ነገር እንዴ ከሰባ ሰገል ኢየሱስ ለማሰጠ ወርቁን ከተቀበለ በኋላ ወይኔ ለማሰጠ ለካዋሪያት መካከል እንጨት እየፋቀ የሚተዳደር ሰው ነበረ አባቱ ተብሎ ይጠራ የነበረው ዮሴፍ በሱ የዘር ሐረግ እንዲቆጠር እግዚአብሔር ፈቅዶ ነው ዮሴፍ እንጨት ነበረ የሚፍቀው በጣም የደሃ ኑሮ ዝቅተኛ የሆነ የኑሮ ደረጃ ያለው ቤተሰብ ነበር የማርያምንም ህይወት ስንመለከት ዮሴፍንም ህይወት ስንመለከት ምንም የተንደላቀቀ ነገር አልነበረም ከዛ አልፎ መጣ ጴጥሮስ ሳያየው ሐዋርያት ሳያዩት ወርቅ የሚያስተላልፍ ጌታ የለንም ንጹህ ደሙን ወንጌል የሰጠቱ አታጃጅሉ ህዝቡን ያመቱ ሰው እየጠራችሁ ይሄንን አታንብቡ ግሸን ማርያም ይያልሽ ለስንት ዘመን እኔ እኮ 14 አመት ተመላልሻለሁ ምትይ ይሄው የወርቅ ታሪክ ሰምተሽ ምትመላለሽ 40 አመት የተመላለሱዋል 30 አመት የተመላለሱዋል መጽሐፍ ቅዱስ 40 አመት ብታነብ የት ዩኒቨርሲቲ ውስጥ የመጽሐፍ ቅዱስ ትምህርት ቤቱ አስተማሪ ነበር ምትሆኑ የለም እንዲህ አይነት ታሪክ እኔ ዓለም ከተፈተ ሰምቻለሁ ትውፊት ሚሉት እኮ ይሄን እኮ ትውፊት በትውፊት የተወረሰ ነው ይሏል ይሄንን ስታና ይሄ እኮ ትውፊት ነው ይላሉ ትውፊት
ትፋት ነው እንጂ ትፋት ምንም የማይጠቅም የተተፋ ነገር ምንም የማይጠቅም እግዚአብሔር ህዝባችንን ከእንደዚህ አይነት ነውር ይጠብቅልን። ይሄን ሰምተሽ ምትጂ ከሆነ ራስሽ ጉዳይ ከዚህ በኋላ ተናግሬያለሁ። ይሄን ታሪክ ለመስማት ከሆነ የምትሄዱት ሂዱ። ወንጌል ብትሰሚ ግን ይጠቅምሻል። ስለዚህ ክቡር ነውና ይህን ልሰጥህ አይገባኝም አለው። ለአንተ ለማይገባ ይህን ክቡር ወርቅ ብሰጥ በፈጣሪ ፊት ያስወቅሰኛልና አሉት። ለኔ ካልገበርክስ ብሎ በዚህ ምክንያት አሰራቸው። አጼ ሰይፈ አረድም የአህዛብ ንጉስ አባ ሚካኤልን አገዛዝ እንዳጸናባቸው እንዳሰራቸው በሰሙ ጊዜ እስክንድሪያና ኢትዮጵያ በሃይማኖት አንድ ስለሆኑ ለአህዛብ ንጉስ ይህን ያህል ይታበያልን ብለው በመንፈሳዊ ቅናት ቀንተውም አልቀሩም። ምታ ነጋሪት ከተሰራዊት ብለው ግብጽ ዘመቱ። ግብጽ የዘመቱ እስከ አረብ ምድር ድረስ የገዙ ነገስታት በኢትዮጵያ ምድር አሉ። እናቃለን የኢትዮጵያን ታሪክ ከመጽሐፍ ቅዱስ ጋራ ግን ቀይጠህ ያስቀመጥከውን አልቀበልም። ስለ ሃይማኖት ጉዳይ ጥሪ ደርሷቸው መከራ ሲያጠኑባቸው ሄደዋል። ለመቀመም የተጠቀምክበትን ይሄንን የረከሰ እንትን ግን ጽሁፍ ግን አልቀበልም። የነገስታቱ ታሪክ ያለበትን ይዙና ክፍተቷን ይጠቀሙና በመጽሐፍ ቅዱስ ውስጥ መሰግሰግ በሆነ መጽሐፍ ውስጥ መሰግሰግ የሆነ ክፍተት ሲገኝ ዳሽ ሙላ ተጀምሮ እስከሚያልቅ እንደዚህ አይነት ድፍረት እኔ አይቻላልም በዓለም ታሪክ በእውነት። አጼ ሰይፈ አረድም የአሕዛብ ንጉስ አባ ሚካኤልን አገዛዝ እንዳሰራቸው ሰምቶ ሄዱ ይላል። ወርደውም ብዙ አገር አጠፉ፣ ማርከውም ወሰዱ። ያም የአሕዛብ ንጉስ የአጼ ሰይፈ አረድን መምጣት በሰማ ጊዜ ይህ ደብዳቤ እንደደረሰ ሊቀ ጳጳሳቱን ፍታ፣ ባትፈታቸው ግን በእኛና በአንተ መካከል ፍቅር አይገኝም የሚል ጽሁፍ የላኩለት ደብዳቤ በደረሰው ጊዜ ደብዳቤውን አይቶ ሊቀ ጳጳሳቱን ከስራታቸው ፈታቸው። በታላቅ ክብር አክብሮ አኖራቸው። ይህን ከሰራ በኋላ ለሳቸው እጅ መንሻ ብዙ ወርቅ ብዙ ብር ላከላቸው። የኢትዮጵያ ንጉስ አጼ ሰይፈ አረድም ለበረከት ይሆናቸው ዘንድ የጌታችን እጅ መንሻ ከሆነው ወርቅ ጋር እንዲያስቀምጡት ለሊቀ ጳጳሱ ብዙ ወርቅ ሰደዱላቸው። ወይ ጉድ! ለመቼ እንደሆነ የሚያስቀምጡት እሱ ነው። ለካ ብዙ ጊዜ የኢትዮጵያ ቤተክርስቲያን እየሰበሩ የሚገቡ ሌቦች ለካ የወርቅ አለየ እንደው ይሄን ወርቅ ካገኘን እያሉ ዘው ብሎ ሲገው ምንም የለም። የሚገርም ነው በጣም። ከአዳም ሲዋርድ የመጣ ወርቅ የኢየሱስን ታሪክ ሰው እንዳይሰማ እንዲህ አይነት አመጽ ይደረጋል። ሰው ምን ያንብብ ታዲያ? በቃ ይሄው እኮ ነው ህይወቱ በሙሉ እንደነዚህ አይነት ታሪኮችን በመስማት ተወጥሯል። እና የምዕራፍ አንድን ተጣጣቃለሉ ይሄንን ነው የሚለው። አጼ ሰይፈ አረድም ሊቀ ጳጳሳቱን ከስራት አስፈትተው ከአስማሙ በኋላ ወደ ሀገራቸው በሰላም ተመልሰው በነገሱ በ28 አመት ከዚህ ዓለም በሞት ተለዩ። ከሳቸው በኋላ ልጃቸው ውድም አስፈሬ 10 አመት ነገሱ ይላል። እነዚህን ስሞች መጽሐፍ ያላችሁ የታሪክ መጽሐፍት ላይ አገናዝቧቸው። አንዳንዶቹ ምንም ሶርስ የሌላቸው ዝም ብለው የተቀመጡ የታሪኩን ትክክለኛ ጭብጥ ከሌላ ስፍራ ሰርቀው አምጥተው ለራሳቸው እንዲመቻቸው አድርገው ክህደቱን በታሪክ ቅባት ሸፍነው ነው ያቀረቡት። ስለዚህ የዚህ ታሪክ ዓላማ ለኔ የሚገባኝ የክርስቶስ ኢየሱስን የማዳን ስራ ለመደበቅ ሰዎች ማቴሪያል ላይ ወርቅ ላይ እንጨት ላይ የሆነ ነገር መጣ የሆነ ነገር እዚህ ቦታ አለ በሚል ወሬ ህዝቡን አቴንሽኑን የመሰብሰብ ጉዳይ እንጂ ክርስትና አይደለም። ታሪክም እንደዚህ አይነት ዝርዝር ሁኔታዎችን አያስነብበን። ታሪክ የሚለው ከክርስትና ጋር ቁርኝት ያላቸው ሀገሮች በጥንቱ ዘመን ለምሳሌ ቆስጠንጢኖስ የሚባለው ሰው እምነት የነበረው የእምነት አቋም የነበረው ሰው
ክሩሴድ የሚባለው ጦርነት ሲከናወን ወታደሮቹ የመስቀል ምልክት ይዘው እንደወጡ ይነገራል ትክክለኛ ታሪክ ነው በዚህ አይነት መንፈስ ሊረዳዱ ይችላሉ እንጂ እንደዚህ ኡራኤል እንደዚህ ያደረገ ወርቅ ለአዳም እግዚአብሔር ሰጠው ከነሱ ተረተረት ጋራ የእግዚአብሔርን ስም ያስገቡ ታሪክ የሚያበላሹ ሰዎች ናቸው ይህ መጽሐፍ ይህንን ነው የሚያስነብበን በቃ ምዕራፍ 2ን አንቀጥልም ይበቃናል ስለዚህ የወርቁንም ጉዳይ የኡራኤልንም ጉዳይ የመስቀሉንም ጉዳይ የዘራ ያዕቆብንም ጉዳይ ተመልክተናል ሼር አድርጉት ሰዎች በየአመቱ እየሄዱ የሚሳለሙት ስፍራ ነው ያ ስፍራ እንደዚህ አይነት ቀልድ ነው የሚነገርበት በቃ በአጠቃላይ ስለዚህ ራሳችሁን አድኑ ኦርቶዶክሳውያን ከእግዚአብሔር ቃል ጋር ራሳችሁን አጣብቁ መጽሐፈ ጥፋት ከመጽሐፈ ጥፋት ራሳችሁን ጠብቁ ሰዎች እግዚአብሔርን ፍሩ ይሄንን መጽሐፍ ብላችሁ የምታነቡ ካህናት እግዚአብሔር በህይወታችሁ ይፈርድባችኋል ሰው ገንዘብ ይስጥ እንጂ ምንም ነገር የምታደርጉ ሰዎች እግዚአብሔር ይፈርድባችኋል ታቀቡ በቤተ ክርስቲያን በክርስቶስ ኢየሱስ ስም አትነግዱ እንዲህ አይነት ታሪክ በዓለም መድረክ ተሰምቶ ማይታወቅም መጽሐፍ ቅዱስም አልዘገበልንም ሙሴ አልጻፈውን አንተ ጽፈ ልታስገባ አትችልም ይሄ ትውፊትም ሊባል አይችልም በጌታ በኢየሱስ ክርስቶስ በመድሪቱ ላይ የሰዎችን ፎከስ ሰብስበው የያዙ በተረት የተፈጠሩ የታሪክ ስርዋጾች በኢየሱስ ክርስቶስ ስም የፈረሱ ይሁን ይሄ አጋንንታዊ አሰራር ነው በጌታ በኢየሱስ ስም አፈረስኩት የሰማችሁ ሁሉ ራሳችሁን እንድትጠብቁ ደጋግሜ እናገራለሁ በሚቀጥለው ሮብ ሌሎች መጽሐፍ ውስጥ የማገኛቸው ነገሮች ስተቶች በሙሉ ነቅሼ በማውጣት አቀርብላችኋለሁ ጌታ እግዚአብሔር በዘመን ሁሉ ስሙ የተመሰገነ ይሁን ወወሃብኮሙ ትምህርተ ለለ ይፈርሁከ የተባለው የኢየሱስ ክርስቶስ ስም ነው በግንባራችን ላይ ያተምነው በእኛት ግንባር ላይ የሚነበብ ጠላት ሲያይ የሚደነግጥ ይሄንን ስም አዋጅ አድርገን እንናገራለን ኢየሱስ የጌቶች ጌታ ነው የነገስታት ንጉስ ነው የሱን ስም ምልክት አድርገናል ሃሌሉያ ማንም ፍጥረት ሁሉ የሚንበረከክለት በሰማይና በምድር የከበረ ስም የኢየሱስን ስም ምልክታችን ነው አርማችን ነው ባንዲራችን ነው ከፍ አድርገን የምናውለበልበው ሰንደቃችን ነው ክብር ምስጋና ለስሙ ይሁን ይሄንን መልእክት በዚህ ቀን አቅርቤያለሁ ተባረኩ ሮብ እንገናኛለን አጭር ጸሎት ጸልየን እናበቃለን የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን ታሪክንም ሆነ ሰዎች የሚያስተምሩትን ትምህርት መጻሕፍትንም የአምልኮ ልምምዶችንም ባንተ ቃል መሰረት እንድንዳኛቸው እግዚአብሔር ሆይ ከዘመናት በፊት ባንተ መንፈስ መሪነት የተጻፉ መጻሕፍትን ስለሰጠህን ሃሌሉያ መጽሐፍ ቅዱስ በእጃችን እንዲገባ ቅዱሳት መጻሕፍትን እንድንመረምር መንፈስህን ስለሰጠህን እናከብረሃለን እግዚአብሔር ሆይ እናከብረሃለን እናመሰግንሃለን ያስተምራቸው ዘንድ መልካሙን መንፈስ ሰደደላቸው ተብሎ እንደተጻፈ እግዚአብሔር ሆይ አንተም ለኛ መልካም መንፈስህን መንፈስ ቅዱስን ስላደልከን የትኛውም ተረተረት ስለማያታልለን ካንተ ላይ አይናችንን እንዳናነሳ በመንፈስህ ስላስተማርከን ባንተ እምነት ጸንተን እንድንኖር በልጅህ ደም ታጥበን እንድንነጻ ስላደረከን ስምህ ይባረክ በኢትዮጵያ ምድር የተቆለለ የሐሰት አሰራር በልጅ ስም የፈረሰ ይሁን ሰዎች ልጅህን በማወቅና በማመን ከማይጠቅም ነገር ወደሚጠቅመው ጌታ ፊታቸውን እንዲያዞሩ ስለ ህዝቡ ሁሉ ጸልያለሁ መፈታት ይሁን ለዚህ ህዝብ ከባርነት ነፃ መውጣት ይሁን ለዚህ ህዝብ በጌታ በኢየሱስ ክርስቶስ ስም በስውር የሚሰራ በመድራችን ላይ የማይታይ ዙፋኑን ዘርግቶ እየተንቀሳቀሰ ያለ የዲያብሎስ አገዛዝ በስምህ የተገለበጠ ይሁን ባይድ አምልኮ ጣዖት አምልኮ የተገለበጠ ይሁን የሰዎች ሐሳብ የስጋና የደም ሐሳብ በአምልኮ ውስጥ የተቀላቀሉ ነገሮች ሁሉ መርዞች ሁሉ በናዝሬቱ ጌታ በኢየሱስ ስም የተነቀሉ ይሁኑ ህዝቡ ነፃ ወጥቶ አንተን ማምለክ እንዲችል የገዛ ዘመኑን ላንተ እንዲሰዋ እግዚአብሔር ሆይ በእውቀት እንዲከተል በእምነት እንዲከተል ስለዚህ ህዝብ ጸልያለሁ ምስኪንና የዋህ የሆኑ ህዝቦችን ሁሉ እግዚአብሔር ሆይ ለኛ ያበራውን ብርሃን ለነሱም እንድታበራላቸው በናዝሬቱ ጌታ በኢየሱስ ስም ጸለይኩኝ ክብር በሰማይና በምድር ላንተ ይሁን
ስለረዳህን ተባረክ በማደሪያህ ምስጋና ይምላ ለባህሪህ ምስጋና ይገባል ለአምላክነትህ እልልታ ይገባል ባንተ ላይ ደባ ምናደርገው አንድም የለም ካንተ ጋራ ምናስተካክለውና ምናስተያየው ማንንም የለም ብቻህን አምላክ ለሆንክ ላንተ ክብር ሁሉ ለስምህ ይሁን ለዓለምና ለዘላለም አሜን በናዝሬቱ በኢየሱስ ክርስቶስ ተባረኩልኝ ወዳችኋለሁ ይሄን ቪዲዮ ሼር በማድረግ ሰዎች እንዲነቁና እውነተኛውን የክርስቶስን ወንጌል በመስማት ድነት እንዲያገኙ ጥረት እንድታደርጉ ጋብዛለሁ ተባረኩልኝ ስለኔ ጸልዩ እኔም ስለናንተ ጸልያለሁ ሃሌሉያ ሻሎም ክብር ለእግዚአብሔር ይሁን